ሰላም ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ዛሬም በአዲስ ነገር መጥተናል። ልብ በሚሰብር በሚያሳዝን ሁኔታ ነው ዛሬም የመጣ ነው። እንግዲህ በጣም ነው የሚያሳዝነው። ሁለት ነገርን ይዤላችሁ መጥቻለሁ። አንድ ስለ ቴዲ ነው፣ ሁለተኛ ደግሞ ስለዚች ኢትዮጵያዊ እህታችን እነዚህን ሁለት ልጆች እንግዲህ ህይወት አጥፍታ የመዳምን ልጆች እሷም ደግሞ በዛሬው ዕለት ተገላለች ማለት ነው ሳውዲ አረቢያ ዛሬ እሷም ተገላለች። በጣም ያሳዝናል። እባካችሁ ከእንደዚህ አይነት ነገር ተጠንቀቁ እህቶቼ። ብቻ በጣም ከባድ ነው። ፈጣሪ ይሰውረን ከእንደዚህ አይነት ነገር። የሞት ፍርድ የተፈረደባት የዛሬ 3 አመት ነበረ። ዛሬ ላይ ተግባራዊ ተደርጎ እቺ ኢትዮጵያዊ እህታችን እነዚህን ሁለት የመዳም ልጆች ህይወት በማጥፋቷ እሷም ዛሬ ላይ ህይወቷ ጠፍቷል። ከ3 አመት እስር በኋላ የእሷም ህይወት ጠፍቷል ማለት ነው። በጣም ያሳዝናል። የእውነት ከባድ ነው። ምን እንደሚባል ቤተሰቦቿም እንደሚሰማቸው አስቡት ማለት ነው። ነገሩ እንዲህ ነው የሆነ ማለት ነው። እናት እቺ ልጅ ከመጣች ከኢትዮጵያ 2 አመት ሆኗታል። 2 አመት ትሰራለች ኮንትራት መታ ማለት ነው። መዳም ደግሞ አልፈለገቻትም። ከ2 አመት በኋላ ከጨረሰች በኋላ ኮንትራቷን ወደ ሀገሯ እንድትሸኝ ታደርጋታለች። እናት አስተማሪ ናት። አስተማሪ ስለሆነች 3 ልጆች አላት። አንድ ያገባችና እነዚህ በፎቶ ያያቻቸው 2 ልጆች ማለት ነው። ከዛም ያችኛይቱን ያገባችው ልጇን እንዲህ ትላታለች፣ እኔ ሰራተኛ አልፈልግም፣ አገሯ ላሳፍራት ፈልጋለሁ፣ ሱቁ ሰጃትና የምትፈልገውን ነገር እኔ ስለማይመችኝ ግዢላት ትላለች። እሺ ትልና ልጇም ወስዳ የፈለገችውን ነገር ግዢ፣ ለምንድን ነው እቃ ግዢ የምትሉኝ ስትል፣ አይ እኛ ሰራተኛ አንፈልግም፣ ከፈለግሽ ተመልሰሽ ሌላ ቦታ መስራት ትችያለሽ፣ ስለዚህ 2 አመትሽን ጨርሰሻል፣ ወደ ሀገርሽ እንድትሳፈሪ ነው ትላታለች። ልጅቷ መግባት አልፈለገችም። አልገባም፣ እዚህ መስራት ነው የምፈልገው ትላለች። እኛ ደግሞ ሰራተኛ አንፈልግም ይላሉ። በዚህ መካከል ላይ ሁሉን ነገር ትገዛዛላትና ልጅቷ መልሳ ወደ እናቷ ቤት ትልካታለች። እሷም እሺ ትልና ቤት ውስጥ ትቀመጣለች ማለት ነው። ሁሉን ነገር ረታትባ በሚቀጥለው ደግሞ ትኬት ተቆርጦላት ወደ ሀገር ልትሳፈር ነው። ሁሉ ነገር ተዘጋጅቶ ተስተካክሎላታል ማለት ነው። በዚህ መካከል ላይ ልጅቷ ኢትዮጵያዊ እህታችን ማለት ነው እንግዲህ መግባት ስላልፈለገች ምንም ነገር ሳታደርጋት እቺ ልጅ ህይወቷን ማጥፋት አለብኝ ትልና እናት በሌለችበት ሰዓት አስተማሪ ናት ብያቸዋለሁ። ትምህርት ቤት ባለችበት ሰዓት እነዚህን ትናንሽ ልጆች አሉ ቤት ውስጥ ማለት ነው። ያያቻቸው ልጆች እንግዲህ በቢላ ተወጋጋና ትገላለች ማለት ነው። ሴቷ ልጅ ህይወቷ ወዲያውኑ ያልፋል። ወንዱ ልጅ ግን አላለፈም ህይወቱ። ወንዱ ልጅ ሽንት ቤት አምልጧት እህቱን ለማዳን ሲል እህቱን እንደዛ ስታደርግ እህቱን ለማዳን ሲታገል ጊዜ እሱንም ተወጋጋውና በየቦታው ደም ተወግቶ ደሙ እየፈሰሰ ሽንት ቤት ይገባና እናቱ ጋር ደውሎ እህቴ ሞታለች፣ እኔንም ደግሞ ልገለኝ ተወጋግቻለሁ፣ ቶሎ በይ እናቴ ድረሽልኝ ይላል። ከትምህርት ቤት ሰራተኛዋ እንዲያርጋለች። እናት ደንግጣ ወደ ፖሊስ ወደ ባሏ ትደውላለች። እሷም ስትመጣ ጊዜ እቺ ኢትዮጵያዊ ሀበሻዋ ደግሞ አልጠፋች ምን አላለች፣ ቁጭ ብላ አበያዋን ለብሳ ቤቷ ተጣጥባ ደሟን ማለት ነው ቁጭ ብላለች። ልጁ ሽንት ቤት ዘግቶ ስልክ ደውሏል። ምክንያቱም በቃ የትም እንደማትሄድ ስላሰበች ማምለጥ ስለማችል ይመስለኛል እንግዲህ አልጠፋችም፣ ከቤትም አልወጣችም። አበያዋን ለብሳ ቁጭ ብላ ክፍል ነው ያገኟት ማለት ነው። ፖሊስ መጣ። ፖሊስ በመጣበት ሰዓት እነሱ ሁሉ ፖሊስም እናትም አባትም ሁሉም ወደ ቤት ሲመጡ ያች ሴቷ ልጅ ወድቃ ራሷን ስታለች። ያው ህይወቷ አልፏል ማለት ነው። ወንዱ ልጅ ደግሞ ያው ሽንት ቤት ውስጥ ገብቶ ተደብቆ ራሱን ለማዳን ተደብቆ ሽንት ቤት ውስጥ እንዳለ ነው የተገኘ ማለት ነው። በጣም ልብ የሚሰብርና ቅስም የሚሰብር ነገር ነው። ለልጅቷ ህይወት አልፏል። በዛም ሲፈልጓት ቤት ውስጥ ቁጭ ብላለች። ከዛው ይዘዋት ይሄዳሉ ፖሊሶች። ትሄዳለች። እዚህ ዛሬ 3 አመት ነበር። ከ3 አመት እስር በኋላ ለምንስ እንደዚህ ገደልሽ? ምንድነው ምክንያትሽ? መዳም ምን በድላሽ ነው ሲባል ምንም አልበደለችኝም፣ እኔ መግባት አልፈልግም ወደ ሀገሬ፣ ሳልፈልግ ለምን ሀገሬ ታሳፍረኛለች በማለት ብቻ ነው። በቃ ሌላ ምንም ነገር የለም፣ ምንም የበደለችኝ የለም ብላ ትናገራለች ለፖሊስ። ፖሊስም ያ ልጁ ወደ ሆስፒታል ይሄዳል። ልጁም ደሙ እየፈሰሰ ኮማ ውስጥ ይገባል። የእሷ ግን ሴቷ ግን ህይወቷ አልፏል። በጣም በሚያሳዝን ሁኔታ
ዛሬ እንግዲህ ከ3 አመት በኋላ ተገላለች ማለት ነው። አገርም ቢያሳፍሯችሁ ደሞዝም ቢከለክሏችሁ ምንም ቢያደርጓችሁ እባካችሁ እህቶቼ ሁሉ ነገር ይቅርባችሁ። የእውነቴን ነው ምለው። መሳፈርም ካለ ተሳፈሩ፣ ቢሮ መሄድ ካለ ሂዱ እንጂ ምንም አይነት አይደለም የግድያ ቀርቶ የምንም አይነት ነገር ወንጀል እንዳትፈጽሙ። ወላ መስረቅ እንኳን ቢያንስ ሰውን አይጎዳም አይደለ? የተሰረቀውን ነገር ይዛችሁ ትሄዳላችሁ እንጂ ቢያንስ ህይወት አይጠፋም። እሱን እንኳን እንዳታደርጉት ማለት ነው። ምንም አይነት ወንጀል ነክ አታድርጉ። በቃ መዳም ካልፈለገቻችሁ ወደ ሀገር ግቡ ከተባላችሁ ሀገራችሁ ግቡ። መስራት ካልፈለገ እሷ ማሰራት ካልፈለገች እንጂ ምንም አይነት ነገር አታድርጉ ባካችሁ። ከዚህ ተማሩ። ዛሬ እንግዲህ እቺ ኢትዮጵያዊ እህታችን በሚያሳዝን ሁኔታ ህይወቷ አልፏል ማለት ነው። ተገላለች። ያው ሳውዲ አረቢያ የገደለ ይገደል ነው ሲጀመር። እቺ ካለምንም ጥፋታቸው ካለምንም ማጽያታቸው ነው እነዚህን ህጻናቶች እንደዚህ ያደረገችው። ይገባታል። ምንም አላዝንም። ለምንድን ነው ካላችሁ ለምን አደረገችው? አገር ብትገባስ ተመልሳ ዱባይ መሄድ አትችልም? ሳውዲ እንደገና መሄድ አትችልም? መመለስ አትችልም እንዴ? እነሱ ካልፈለጉ በጸባይ ደግሞ መስራት እፈልጋለሁ፣ ጓደኞችሽ ቤት አስተላልፊኝ፣ ሌላ ሰው ፈልጊና ስራ አስቀጥሪኝ፣ አንቺ ካልፈለግሽ ደሞዜ መክፈል ችሎታ ከሌለሽ ካልቻልሽ ብሎ በጸባይ ማናገር ማንን ገደለ? እንደዚህ አይነት ወንጀል መፈጸም ምን ያደርጋል? ብትገባ ሀገሯ ብትገባ በሰላም መግባት ነው። ምን ችግር አለው? እና እንግዲህ ዛሬ በሚያሳዝን ሁኔታ ህይወቷ አልፏል። እችል ተገላለች ማለት ነው። ቤተሰብ ግን በጣም ያሳዝናል። ምክንያቱም ስራ ትሰራልኛለች ልጄ ብሎ ገንዘብ ሰርታ ለሷም ለኔም ትጠቅማለች ብሎ የላካት ቤተሰብ እንደዚህ አይነት ነገር ሲፈጸም አስቡት። በዛሬው እለት የእሷ ቤተሰቦች የዚች ኢትዮጵያዊ እህታችን ቤተሰቦችን ምን አክል ሀዘን እንደሚሰማቸው አስቡ። ከ3 አመት እስር በኋላ እየተፈጸመባት እኔ ስራዋ ነው። ምክንያቱም ያለምንም ምክንያት አገር ለምን ግቢ ተባልኩ ተብላ ህይወት ያጠፋች፣ ሌላ ነገር ብትደረግ ደግሞ የበለጠ ሌላም ልታደርጋለች። ከዚህ የበለጠ ግን ምንም አይመጣም ከህይወት በላይ፣ ያውም ህጻናት ልጆችን በአሰቃቂ ሁኔታ በቢላ ወጋግታ ማለት ነውና ፈጣሪ ልቦና ይስጣችሁ። የእውነቴን ነው ምለው። እንደዚህ አይነት ዳቢሎስ እናንተ ጋር ሲመጣ ጸሎት አድርጉ እባካችሁ። ጸልዩ፣ ወደ ራሳችሁ ተመለሱ ነው ምለው እኔ ማለት ነው። እህቶቼ በጣም ያሳዝናል፣ ከባድ ነው። ሁላችሁም ይሄን ቪዲዮ አዳምጣችሁ እንግዲህ ትምህርት እንድትወስዱበት ነው ይዤላችሁ የመጣሁት። እያንዳንዳችን የራሳችንን ነገር እንውሰድ ማለት ነው። ይሄ ትምህርት ነው ለሁላችንም። የእውነቴን ነው ምለው። ማለትም ተማሩ ከዚች ልጅ። መቼም ቢሆን አታመልጡም። የሰው ልጅ የሰው ህይወት አጥፍቶ እኔ በሰላም ኖራለሁ ማለት ስህተት ነው። አገሩ ኢትዮጵያ አይደለም። በተለይ ስደት ላይ በሳውዲ አረቢያ፣ በዱባይ፣ በተለያየ አገር እንደዚህ የምታደርጉት የመዳሞቻችሁን ልጆች ጥንቃቄ ውሰዱ። በቃ ለሚመጣው ነገር ታገሱ፣ በትዕግስት ዱዓ ያርጉ፣ ጸሎት አድርጉ፣ ስገዱ፣ ወደ ፈጣሪ ሂዱ ማለት ነው እንጂ ያልሆነ ነገር አትስሩ። ይሄ በጣም ከባድ ወንጀል ነው። የዚች ልጅ ህይወት ለእናንተ ትምህርት ይሆናችኋል ብዬ ነው። የምትናደዱ ስሜታዊ የምትሆኑ እህቶቻችን እባካችሁ ለራሳችሁ ባታስቡ ለቤተሰብ አስቡ። የዚች ልጅ ቤተሰቦችን ማሰብ አለባችሁ ማለት ነው። በአሁኑ ሰዓት ላይ በቃ እነሱ ምንድን ነው የሚሰማቸው እዚህ ጋር ይሄን ነገር ሲሰሙ ምንድን ነው የሚሆኑት? እስኪ ያስቡት። እንደሰው ሆናችሁ ማለት ነው። እናት አባት ልጃቸው ተሰዋች ስትባል አስቡት። እንግዲህ ከአረፋ በፊት ነው የአርባዎቹም ኢትዮጵያውያን እንግዲህ ዛሬ ነው። 47ቶቹም እንግዲህ ዛሬ ወይ ነገ ነው መሰለኝ ህይወታቸው የሚያልፈው። ከአረፋ በፊት ተብሏል። ዛሬ ነው የነሱም እንግዲህ እና ዛሬ ላይ ብዙ ኢትዮጵያን እንግዲህ ተሰውተዋሉ ማለት ነው በሳውዲ አረቢያ። በጣም ያሳዝናል። ነፍስ ይማር፣ ለቤተሰቦች መጽናናትን ያድልልን። የሞት ፍርድ የተፈረደባቸው ሁሉም በዛሬው እለት ተግባራዊ ተደርጓል ማለት ነው። ነፍስ ይማር። ከባድ ነው የእውነት የሰው ልጅ ስደት። እንደው እቺ ድህነታችን እኮ ከሀገራችን አውጥታ ሌላም ጉዳ መጣችብን። የእውነት ድህነት በጣም ከባድ ነው። ይሄ ሁሉ ኢትዮጵያን እንግዲህ እየተሰዋ ያለው በድህነቱ ነው። ምክንያቱም ለስራ ይወጣሉ፣ ህይወታቸው እያለፈ ነው። ያሳዝናል።